በቅርበት የባንክ አገልግሎት ለማግኘት ከ25 ኪሎ ሜትር በላይ ርቀት በመጓዝ ለአላስፈላጊ ወጪና እንግልት ስለምንዳረግ በአቅራቢያችን ባንኮች ይከፈቱ ሲሉ ጠይቀዋል። በዳሞት ወይዴ ወረዳ የጊራራ ከተማ ነዋሪዎች በቅርበት የባንክ አገልግሎት አለመኖሩ የንግድ እንቅስቃሴ ከማቀዝቀዝ አልፎ ዜጎች የቁጠባ ባህላቸውን እንዳያዳብሩ እንቅፋት ስለመሆኑ ነዋሪዎች አንስተዋል። የዳሞት ወይዴ ወረዳ አስተዳደር በበኩሉ የግብይት ስርዓቱን በማዘመን የንግዱ ማህበረሰብ ደህንነት ለመጠበቅ ብሎም የቁጠባ ባህል ለማዳበር ባንኮችን ለማስከፈት ባለድርሻ አካላትን በማነሳሳት የበኩሉን ድጋፍ እንደሚያደርግ አስታውቋል። ሰይፉ ሳሙኤል ላጠናቀረው ዘገባ ፍሬህይወት ተስፋዬ። መንግስት የሀገር ኢኮኖሚን ከፍ ለማድረግ በየአካባቢው የቁጠባ ባህል እንዲጠናከር በተለያዩ አማራጮች እየደገፈ ይገኛል። ይሁን እንጂ በአንዳንድ አካባቢዎች ለተለያዩ አደጋዎች የሚያጋልጥ ባህላዊ ቁጠባ በመተው በዘመነ ባንክ ገንዘባቸውን ለመቆጠብ እድል ያላገኙ አካባቢዎች በርካታ እንደሆኑ ይታመናል። በወላይታ ዞን ዳሞት ወይዴ ወረዳ ግራራ ማዘጋጃ ከተማ ነጋዴዎች ነግደው የሚያተርፉትን ገንዘብ ወደ ባንክ ለመውሰድ መቸገራቸውንና አማራጭ በማጣት ቤት ሲቆጥቡ ለስርቆትና ለሌሎች አደጋዎች እንደሚጋለጡ ይናገራሉ። ሶዶ ከዚህ ብዙ ብር ይዘን ሶዶ እንሄዳለን። በመንገድ ላይ ችግር ሊያጋጥም ይችላል። ቤት ውስጥም ስጋት አለ። ይዘን ብንሄድም ያው መንገድ ላይ ስጋት ስላለ ያው እግዚአብሔር ጠብቀን ያው እስከዚህ ደርሰናል። እኛ አሁን አቅጣጫ ነው የጠፋው። ሰው አልጠፋ ነው፣ ባለሀብት አልጠፋ ነው። ባንክ ቤት የሚሰራ ባለሀብት አልጠፋ ነው። ሰው አጣ ነው። ይሄ የህዝብ ችግር ነው ብሎ የሚያስብ ሰው አጣ ነው። አሁን በርግጥ በሬ ሽጦ ወይም ሌላ ነገር ከዚህ ለወደፊት አሁን እህል ምናምን ቡና በሚደርስበት ጊዜ የራሱን ገንዘብ ሽጦ ለመሄድ ሰዎቹ በስጋት ነው ያሉት። ባንክ ቤት ቅርብ መኖር ጥሩ ነው። ሶዶ ወይም በደሳ ሄደን ነው የምናስቀምጠው። ነጋዴዎች አክለውም የባንክ አገልግሎት ሰጪ ተቋማት ከመደበኛ አልፎ በዲጂታል አገልግሎት እየሰጡ ባሉበት በዚህ ዘመን የባንክ አገልግሎት ማጣት ለተለያዩ አደጋዎች እያጋለጠ ስለሆነ የሚመለከታቸው አካላት እንዲተባበሩ ጠይቀዋል። እዚህ ባንክ ቢኖር ባለሀብቱም ከዚህ አውጥቶ ይገዛል። የሸጠውም ገበሬውም እዚህ ያስገብቶ ይሄዳል። አሁን 12 ሰዓት በኋላ ከቦዲት የመጡት ነጋዴዎች ባለሀብቶች እዚህ ማምሸት አይፈልጉም። ምክንያቱም ስጋት አላቸው። ቦራ ባይዝር ኪዩ ሳይቀምጭስ ያና ቀብደን ዳጋ ነው ባንክ እዚህ ገበያ በሬ ሸጠን ስንወጣ ሰዓቱ ይመሽብናል። ከዚህ የተነሳ ብሩን ተሸክመን ወደ ቤት መሄድ የግድ ነው። በዚህ መካከል ከፍተኛ ስጋት ያድርብናል እና ከዚህ በፊት ብዙ ሰዎች ገንዘባቸውን ተዘርፈዋል። እኔ ራሴ ወፍጮ ቤት አለኝ። የሰራሁትን ገንዘብ ወደ ሶዶ ወስጄ ነው ባንክ የማስቀምጠው። ምክንያቱም እዚህ አካባቢ ባንክ ስለሌለ ነው። ባንክ ቢኖር ግለሰቡም ሆነ ባንኩም ተጠቃሚ ናቸው፣ ግን እየተጠቀመን አይደለም። ስንት ሰው ነው ተጎዳ? በዚህ በራሱ ገንዘብ ተጭኖ ባንክ ቤት ለመውሰድ በሬ ሽጦ እንዴ ወደ ቤት ለማድረስ ስል ሞተረኛ ይዞ ሌላ ያልታወቁ አካባቢ ልጆች ያልሆኑ በዚህ አይነት ሁኔታ ከፍተኛ ችግሮች እየተፈጠረ ሰው እየሞተ። የግራራ ማዘጋጃ ስራ አስኪያጅ አቶ ዘብዲዮስ ዛኬ ነጋዴዎች ብቻ ሳይሆን የተለያዩ ምርቶችን ሽጠው ከገበያ የሚመለሱና ቤታቸው ገንዘብ የሚያስቀምጡ ግለሰቦች የባንክ አገልግሎት ጥያቄያቸው ምላሽ እንዲያገኝ ለማስቻል ማዘጋጃ ቤቱ ለባንክ ለሆቴልና መሰል ተቋማትን ለሚገነቡ ባለሀብቶች ምቹ ሁኔታ ለመፍጠር እየተሰራ ነው ብለዋል። ከዚህ በፊት በርግጥ የኔትወርክ ችግር አለው። አሁን እግዚአብሔር ይመስገን ኔትወርኩም ተዘጋጅቷል። ችግር የለም። መሬትም አለ፣ ሰፊ መሬት አለ። እንግዲህ ኢንቨስት ለማድረግ የሚፈልግ አካል ሆቴል ቢሰራ፣ ባንክ ቤት ቢሰራ፣ የተለያዩ ነገር ቢሰሩ አዋጪ ናቸው። ግራራ ብዙ ህዝብ ያለበት ከተማ ናት። ደግሞ መጋቢ ቀበሌም አለ። በአካባቢያችን ሆቢቻ ወረዳ የሚመጣ አለ፣ ሶዶ ዙሪያ የሚመጣ አለ። የተለያዩ ከብዙ ወረዳ ሰዎች የሚገቡበት ለንግድም ለተለያዩ ነገርም ምቹ አካባቢ ናት። የዳሞት ወይዴ ወረዳ ዋና አስተዳዳሪ አቶ ተክሌ ቶማ በበኩላቸው የባንክ አገልግሎት ሰጪ ተቋማት ስራ ቢጀምሩ ከፍተኛ ገንዘብ የሚንቀሳቀስበት መሆኑን ገልጸው የማህበረሰቡን ፍላጎት ከማሟላት ባሻገር በርካታ ችግሮች የሚፈቱበት መሆኑን ገልጸዋል። በአሁኑ ሰዓት በግራራ ማዘጋጃ አንድ በሬ በትንሹ እስከ 100 ሺህ ብር ከ50 ሺህ እስከ 100 ሺህ ይሸጣል። 100 ሺህ ብር ተሸክሞ አንድ አርሶ አደር 10 ኪሎ ሜትር ተጉዘ ሄድ ማለት ለዝርፊያ
ለሌብነት ተጋለጥ ማለት ነው። ስለዚህ ይሄን አርሶ አደር አግባብተህ አሳምነ የቁጠባ ባህሉንም ማሳደግ ነው የሚሆነው። ሁለተኛ የራሱ የሰውየው ደህንነትም አደጋ ላይ እንዳይወርቅ ገንዘቡ ሀብቱም እንዳይዘረፍ ማድረግም ነው። ዘርፈ ብዙ ጠቀሜታ አለው። አስተዳዳሪው አክለውም ለባንክ የሚሆን ህንፃ ለመገንባትና በዘርፉ ለሚሳተፉ ባለሀብቶች ወረዳው አስፈላጊውን ድጋፍ እንደሚያደርግ ተናግረዋል። ከኛ የሚጠበቀው ምንድነው? አንደኛ ባለሀብትን፣ ዲያስፖራዎቹን፣ ነጋዴዎቹን፣ የአካባቢ ተወላጅ አቅም ያላቸውን ማግባባት፣ ማሳመን ሎቢ አድርጎ ወደዛ አካባቢ መጥቶ ኢንቨስት እንዲያደርጉ የማግባባት ስራ እየሰራን እንገኛለን። በተግባባነው መሰረት ደግሞ መሬት በኢንቨስትመንት ምደባም በሊዝ ጨረታም እያመቻቸን እንገኛለን። ይሄን የባንክ የማይክሮ ፋይናንስ ተቋማት እንዲስፋፉ የንግድ ተቋማት ሆቴል አገልግሎት የሚሰጡ ሬስቶራንት፣ ለተለያዩ የመዝናኛ አገልግሎት የሚሰጡ ተቋማት መስፋፋት አለባቸው። የከተማ ንግዱ ማህበረሰብ የሚያነሳቸውን የባንክ አገልግሎት ለማስጀመር የሚያስችል መብራትና የተሟላ የኔትወርክ አገልግሎት መኖሩ አብረው ሰርቶ ለመለወጥ ለሚፈልጉ ምቹ ሁኔታ ስለሚፈጥር ወረዳው የበኩሉን ኃላፊነት እንደሚወጣም ተጠቁሟል።